ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ በሎጂክ ቻፕተር 2 ላይ ቤዝድ ያደረጉ እብድ ጥያቄዎች ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው 10 ጥያቄ ነው። 10 ጥያቄ በጣም አጭር ነው፣ እንዳትሰላችሁ። 3 ቲክቶክ ቪዲዮ ስክሮል የምታደርጉበት፣ አንድ የዩቲዩብ ቪዲዮ ፕራንክ የምታዩበት ደቂቃ ናት። ስለዚህ ምንም እንትን ሳንል ወደ ጥያቄ እንግባ። አንደኛ፣ አኮርዲንግ ቱ ግሪክ ኦሪጂን ዋት ዳዝ ዘ ወርድ ፊሎሶፊ ሊትራሊ ሚን? ስለዚህ በግሪክ ፊሎሶፊ የሚለው ወርድ ምንድን ነው ነው የሚለን። ኤ the study of knowledge፣ ቢ love of wisdom፣ ሲ the study of reality፣ ዲ the study of argument። ስለዚህ የትኛው ይመስላችኋል? በግሪክ ፊሎሶፊ የሚለው በትክክል ሲተረጎም ምንድን ነው ነው የሚለን። ሶ ኤ is it the study of knowledge፣ ቢ love of wisdom፣ ሲ the study of reality፣ ዲ the study of argument። ስለዚህ የትኛው ይመስላችኋል? ሶ ፊሎሶፊ የሚለው ወርድ ከሁለት እንትኖች የመጣ ነው። የመጀመሪያም ፊሎ እና ሶፊያ የሚል ነው። ፊላ የሚለው ላቭ ወይንም ደግሞ አፊኒቲ ፎር ወይም መውደድ እንደማለት ነው። ሶፊያ ማለት ደግሞ ዊዝደም ነው። ስለዚህ ሁለቱን ኮምባይን ስናደርጋቸው ላቭ ኦፍ ዊዝደም ኦር አፊኒቲ ፎር ዊዝደም ኦር ላይኪንግ ኦፍ ዊዝደም ሊሆን ይችላል። ብቻ ዊዝደምን መውደድ የሚል ትርጉም አለው። ስለዚህ ቢ መልሱ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ሁለተኛ፣ which branch of philosophy is concerned with the study of what is really real and the ultimate generalization of the human intellect? ከተዘረዘሩት ውስጥ የትኛው የፊሎሶፊካል ብራንች ነው ሪል የሚለውን የሚያጠናው? እንደገና ደግሞ ከሰው ልጅ አልቲሜት ከሆነ ከሂውማን ኢንተሌክት ጋር የሚያጠናው የፊሎሶፊ ብራንች የትኛው ነው ነው የሚለን። ኤ ኤፒስቲሞሎጂ፣ ቢ አግዚዮሎጂ፣ ሲ ኤስቴቲክስ፣ ቢ ሜታፊዚክስ ኦር ኦንቶሎጂ። ስለዚህ የትኛው ይመስላችኋል? ሶ one of the main branches of the philosophy, which is metaphysics or ontology, study what is really real, and it further specifies that these branches deal with the first principle of the natural order and the ultimate generalization available to the human intellect። ስለዚህ ሜታፊዚክስ ኦር ኦንቶሎጂ የሚለው ነው ማለት ነው። ስለዚህ the answer will be D። ሶስተኛ፣ what are the two main parts in which axiology is usually divided? what are the two main parts in which axiology is divided? አግዚዮሎጂ የሚከፋፈልባቸው ሁለቱ ብራንቾች ምንድን ናቸው ነው የሚለው። ኤ ሜታፊዚክስ ኤንድ ኤፒስቲሞሎጂ፣ ቢ ኢቲክስ ኤንድ ኤስቴቲክስ፣ ሲ ሎጂክ ኤንድ ኦንቶሎጂ፣ ዲ ዲዳክቲቭ ኤንድ ኢንዳክቲቭ አርጊመንት። ስለዚህ የትኛው ይመስላችኋል? አግዚዮሎጂ። ሶ አግዚዮሎጂ ኢዝ ዲቫይድድ ኢንቱ two branches and they are ethics and aesthetics። ethics የሚባለው is the study of values in human behavior or the study of moral problems። ስለዚህ የሰው ልጅ ሞራል ነው ኢሞራል ነው ራይት ነው ሮንግ ነው የሚለውን ሞራል ጀጅመንቶች የሚያጠናው ኢቲክስ ነው። and the second one is aesthetics which is the study of values in the art። ስለዚህ ከአርት ጋር በተያያዘ ስለ ፊሊንግ ጀጅመንት ኦር ስታንዳርድስ ኦፍ ቢዩቲ ኤንድ ሪሌትድ ኮንሰፕት ስለ ውበት ላይ ቤዝድ ያደረገ ነው። ስለዚህ አክሲዮሎጂ በሁለት ነው የሚከፈለው። የመጀመሪያው ኢቲክስ ነው፣ ሁለተኛው ደግሞ ኤስቴቲክስ ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ሶስተኛ። አራተኛ፣ who is credited as the father of logic and the developer of syllogistic logic? who is credited as the father of logic and the developer of syllogistic logic? ማን ነው የሎጂክ ፋዘር የሚባለው እንደገና የሲሎጂስቲክ እንትን መስራች የሚባለው? ኤ ፒተር አብላርድ፣ ቢ ጂ.ደብሊው ሊብንስ፣ ሲ አሪስቶትል፣ ዲ ጄኤስ ሚል። ስለዚህ የትኛው ይመስላችኋል? ኢት ኢዝ አሪስቶትል። አሪስቶትል ኢዝ ዋን ኦፍ the earlier logic philosopher which is considered as the father of logic and the developer of syllogistic logic። ስለዚህ C is the correct answer። in the context of logic what is a statement? በሎጂክ መሰረት ስቴትመንት የሚባለው ምንድን ነው? ኤ a sentence that express a command፣ ቢ a question that requires an answer፣ ሲ a sentence that has a truth value፣
ትሩ ኦል ፎልስ፣ ዲ ዲክላሬሽን ኦፍ ብሊፍ። ስለዚህ በሎጂክ መሰረት ስቴትመንት የሚባለው ምንድን ነው ነው የሚለን። ሶ ስቴትመንት የሚባለው የሆነ ሴንቴንስ ሆኖ የራሱ የሆነ ትሩ ኦር ፎልስ ትሩዝ ቫሊዩ ሲኖረው ነው ማለት ነው። እሱም ሲ ላይ ያለው ነው። የሴንቴንስ ዛት ሃዝ ትሩዝ ቫሊዩ ትሩ ኦር ፎልስ። ሶ ሲ ኢዝ ዘ ኮሬክት አንሰር። ስድስተኛ ዋት ኢዝ ዘ ፕራይመሪ ሮል ኦፍ ኤ ፕሪሚስ ኢን አን አርጊመንት። በአርጊመንት ላይ የፕሪሚስ ዋና አላማው ወይም ሚናው ምንድን ነው ነው የሚለን። ሶ የፕሪሚስ ዋና አላማው በአርጊመንት ላይ ምንድን ነው ነው የሚለን። ኤ ቱ ዘርፍ አዝ ዘ አርጊመንትስ ሜን ኮንክሉዥን፣ የአርጊመንቱ መደምደሚያ ሆኖ ያገለግላል። ቢ ቱ ኢንትሮዲስ ኤ ካውንተር አርጊመንት፣ ተቃራኒ የሆኑ አርጊመንቶችን ኢንትሮዲስ ለማድረግ ይጠቅመናል። ሲ ቱ ፕሬዘንት ሪዝን ኦር ኤቪደንስ ቱ ሳፖርት ኤ ኮንክሉዥን፣ የሆነ ምክንያት ወይም ማስረጃን ለኮንክሉዥኑ የሚደግፍ ምክንያት ወይም ማስረጃ የምናቀርብበት ነው። ዲ ቱ ኤክስፕረስ ኤ ኮማንድ ኦር ኩዌሽን፣ የሆነ ትዕዛዝን ወይም ጥያቄን ለመግለጽ የሚሆን ነው ይለናል። ስለዚህ የትኛው ይመስላችኋል? ዋት ኢዝ ዘ ፕራይመሪ ሮል ኦፍ ኤ ፕሪሚስ ኢን አን አርጊመንት። ሶ የትኛው ይመስላችኋል? የፕሪሚስ ሮል በአርጊመንት ላይ የፕሪሚስ ሮል ዋና በአርጊመንት ላይ ያለው ሚና ምንድን ነው? የሆነ ሪዝን ማቅረብ ነው፣ ወይም በምክንያት ወይም በማስረጃ ኮንክሉዥኑን ሳፖርት ማድረግ መደገፍ ነው ማለት ነው። ሶ ያ ነው ማለት ነው። ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ሰባተኛ ዊች ኦፍ ዘ ፎሎዊንግ ኢዝ ኤ ፕሪሚስ ኢንዲኬተር ወርድ። ፕሪሚስ ኢንዲኬተር ወርድ የሆነው የትኛው ነው ከተዘረዘሩት ውስጥ? ኤ ዜርፎር፣ ቢ ሂዝ፣ ሲ ኮንሲኩዌንትሊ፣ ዲ ሳይለንስ። ስለዚህ ፕሪሚስ ኢንዲኬተር ወርድ የሚባለው የትኛው ነው ነው? ሶ የትኛው ይመስላችኋል? ፕሪሚስ ኢንዲኬተር ወርዶች፣ ኮንክሉዥን ኢንዲኬተር ወርዶች እና ፕሪሚስ ኢንዲኬተር ወርዶች የሚባሉ አሉ። ፕሪሚስ ኢንዲኬተር ወርዶች ሁልጊዜም የሆነ ሪዝኒንግ ለመጠቀም ወይንም ደግሞ ኮንክሉዥኑ ሳፖርት ለማድረግ ነው። ሶ ከዚህ ውስጥ ዜርፎር የሚለው ስለዚህ ብሎ እያረጋገጠ ነው። ይሄ አይሆንም ማለት ነው። ለመደምደሚያ ነው ወይም ኮንክሉዥን ኢንዲኬተር ወርድ ነው። ሂንስ ብሎ ያስረዳል። ሂንስ ሲል ደግሞ እዚህ ጋም መጨረሻ ላይ ነው እንትን የሚያደርገው። ኮንሲኩዌንትሊም ደግሞ ስለዚህ በእነዚህም ውጤት ምክንያት ብሎ መጨረሻ ላይ ሲያመጣ ነው። ስለዚህ ዜርፎር ሂዝ ኮንሲኩዌንትሊ የሚባሉት እንዳለ ኮንክሉዥን ኢንዲኬተር ወርዶች ናቸው ማለት ነው። ስለዚህ እነዚህ ከኤ እስከ ሲ ያሉት አይሆኑም። ዲ ግን ሲዝ የሚለው ፕሪሚስ ኢንዲኬተር ወርድ ነው። ሶ ዘ አንሰር ዊል ቢ ዲ። ጉንፋን ይዞን ነው እየሰራን ያለነው። በጣም ሶሪ። እሺ ስምንተኛ ኤ ፓሴጅ ካን ቢ ኮንሲደርድ አን አርጊመንት ኢፍ ኢት ፉልፊልስ ዊች ቱ ክሌምስ። ሶ የፓሴጅ አንድ ፓሴጅ አርጊመንት የሚባለው ሁለት አይነት ክሌም ካለው ነው። ምንና ምን ነው? ኤ ኢሞሽናል ኤንድ ሎጂካል ክሌም፣ ቢ ፋክቹዋል ኤንድ ኢንፈረንሻል ክሌም፣ ሲ ሳይንቲፊክ ኤንድ ፊሎሶፊካል ክሌም፣ ዲ ትሩ ኤንድ ፎልስ ክሌም። ስለዚህ ከተዘረዘሩት ውስጥ አንድ አንድ ፓሴጅ አርጊመንት ነው የሚባለው የትኞቹ ክሌሞች ከያዘ ነው የሚለን አይደለ? ሶ የትኛውና የትኛው ነው? ኢንፋክቹዋል ክሌም እና ኢንፈረንሻል ክሌም ነው አይደለ? ሁለት እነዚህን ግዴታ መያዝ አለበት። ፋክቹዋል ክሌም ሪፈርስ ቱ ፕሬዘንቲንግ ኤቪደንስ ወይም ማስረጃ ማቅረብ ነው። ኢንፈረንሻል ክሌም ሪፈርስ ቱ ዘ አይዲያ ዛት ሳምቲንግ ፎሎስ ፍሮም ዘ ኤቪደንስ። ኢንፈረንሻል ክሌም የሚባለው ደግሞ ከዛ ከኤቪደንሱ የሆነ የሚወጣ አይዲያ ነው የሚወጣ አይዲያ ነው። ስለዚህ ፋክቹዋል ኤንድ ዲፈረንሻል ክሌም ነው ማለት ነው። ስለዚህ ስምንተኛ መልሱ ቢ ይሆናል ማለት ነው። ዘጠነኛ ዋት ኢዝ ዘ ኪ ዲፍረንስ ቢትዊን አን አርጊመንት ኤንድ ኤክስፕላኔሽን። በአርጊመንት እና በኤክስፕላኔሽን መካከል ያለው ዋና ቁልፍ ልዩነት ምንድን ነው? ኤ አርጊመንት ኦልዌይዝ ዩዝ ኢንዲኬተር ወርድ ዋይል ኤክስፕላኔሽን ኔቨር ዱ። ቢ አርጊመንት ዩዝ ፋክት ቱ ፕሩቭ ኮንክሉዥን ዋይል ኤክስፕላኔሽን ዩዝ ፋክትስ ቱ ሼድ ላይት ኦን something already accepted. C explanations have a conclusion while arguments do not. D arguments are always valid but explanation are not. ስለዚህ በአርጊመንት እና በኤክስፕላኔሽን መካከል ያለው ልዩነት ምንድን ነው ነው የሚለን። ከዚህ በፊትም እንዲህ አይነት ጥያቄ ለመስራት ሞክረን ነበረ።
ሁልጊዜም አርጊመንቶች ከሆነ ፕሪሚስ ወይም መንደርደሪያ ተነስተው ወደ ኮንክሉዥን መደምደሚያ መድረስ ነው ዋና ዓላማቸው። ኤክስፕላኔሽኖች ደግሞ የሆነ የታወቀ ኦልሬዲ አክሰፕትድ የሆነ ፋክት ላይ የሆነን ለማብራራት ወይ ሞር ኢላቦሬት ለማድረግ የሚቀርቡ ናቸው። ስለዚህ ይሄን ደግሞ በትክክል በአሪፍ ሁኔታ የሚገልጽልን ቢ ላይ ያለው ነው። አርጊመንት ዩዝ ፋክትስ ቱ ፕሩቭ ኤ ኮንክሉዥን ዋይል ኤክስፕላኔሽን ዩዝ ፋክትስ ቱ ሼድ ላይት ኦን ሳምቲንግ ኦልሬዲ አክሴፕትድ የሚለው ነው ማለት ነው። ስለዚህ ይሄ መልሱ ይሆናል ማለት ነው። 10ኛ a single if then statement by itself is considered what? ስለዚህ አንድ ብቻ የሆነ if then የሚል ስቴትመንት ምንድን ነው ተብሎ ኮንሲደር የሚደረገው? ሶ this type of sentences are conditional sentences ግን አንድ ብቻ ነው የያዙት። if then የሚለው አንድ ሲንግል if then የያዘ ምንድን ነው የሚባለው? ኤ a deductive argument, B an inductive argument, C a sound argument, D a non-argument expression። እቺ የመጨረሻ ጥያቄ ናት ማለት ነው። መልሱ ይመስላችኋል? ቪዲዮችን እዚህ ጨርሰናል። በቀጣይ በተለያዩ ቪዲዮዎች እንገናኛለን። ይሄኛው ግን መልሱ ዲ ነው፣ ነን አርጊመንት ኤክስፕሬሽን ነው። ምክንያቱም ኦልዌይስ ኮንዲሽናል ስቴትመንት ኢፍ ዘን እያለ የሚጠቅሱ ስቴትመንቶች አንድ ብቻ ኮንቴን የሚያደርጉ ከሆነ አርጊመንት ሊሆኑ አይችሉም ማለት ነው። ስለዚህ ዲስ አር ዘ ቲፒካል ካይንድስ ኦፍ ነን አርጊመንትስ። ሶ ሲንግል ኮንዲሽናል ስቴትመንት አር ኖት አርጊመንት። ስለዚህ ዲ ኢዝ ዘ ኮሬክት አንሰር ማለት ነው። ዲ ኢዝ ዘ ኮሬክት አንሰር። ቪዲዮአችንን በዚህ ጨርሰናል። ቪዲዮውን ሳፖርት ለማድረግ ከፈለጋችሁ ላይክ ማድረጋችሁ እንዳትረሱ። ከዛ ቻናሉን ደግሞ ሰብስክራይብ አድርጉ። እስከ ቀጣይ ድረስ ቸር ሰንብቱ።